ወይዘሪት ሞርሲና አዳዲስ ሚስጥሮች ላይ እየደረሰች ትገኛለች። የሜርሲ ባል ማን እንደሆነ በቃል አማካኝነት አጣርታ ደርሳበታለች። ታዲያ ሜርሲ ይህንን ጉዷን አላወቀችም። ሞርሲና ግን ሜርሲ ትንሽ ቀን ጠብቅኝ፣ ከህይወቴ ከዚህ ቤት ተነቅለሽ የምትወጭበት ጊዜ ደርሷል እያለች ትገኛለች። ወይዘሪት ጄሪ ያልጠበቀችውን ነገር ገጥሟታል። እያለቀሰች እየተንሰቀሰቀች ትገኛለች። ይሄ ደግሞ የሆነው የድሮ ፍቅረኛዋ አቶ ሙስጠፋ እንግዲህ ባልጠበቀችውና ባላሰበችበት ሰዓት እሷ ህይወት ጀመርኩኝ በማለት ራሷን አመቻችታ በተቀመጠችበት በድንገት ወደ ህይወቷ መጥቷል። አሁን ላይ ታዲያ እንደተጫወሽብኝ፣ እንዳታለልሽኝ፣ ገንዘቤን፣ ህይወቴን፣ ጊዜን እንዳቃጠልሽ አትቀሪም፣ እንኳንም ተገናኘን ብሏል። ለጄሪ ይሄ ትልቅ መርዶ ነው። አቶ አምነን ከቤሌን ጋር ባሳለፈው ጊዜ እጅጉን በጣም ደስተኛ ሆኗል። ሌሊቱን እሷን በማሰብ በደስታ አሳልፏል። እሷም ብትሆን ቀን ከሱ ጋር የዋለችውን ውሎ በማሰብ ደስታዋ ወደር የለውም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ቀጣዩን ድራማ ወደ እናንተ እዚላችሁ መጥቻለሁ። ተወዳጆች ቪዲዮውን ስትጀምሩ በላይክ ጀምሩ። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ይህንን ተወዳጅና አስተማሪ የሆነ ድራማ ወደ እናንተ እንግዲህ እዚህ መጥቻለሁ። ጄሪ የገጠማትን እንግዲህ ሁላችንም ተመልክተናል። አንዳንድ ጊዜ እንግዲህ በስህተት መንገድ የሚኬዱ ህይወቶች ዋጋ ያስከፍላሉ። ሁሌም ቢሆንም ሙስጠፋን ታዲያ ጊዜውን፣ ገንዘቡን፣ ብዙ ነገሩን አበላሽታ ሌላ ህይወት ለመጀመር እቅድና አላማ ላይ ያለች እንደዚሁም አግብቻለሁ በማለት የልጅ አባት ላረግ ነው አቶ አምነን እያለኝ ከአምነን ጋር መኖር በጀመረችበት ሰዓት እንግዲህ ያልጠበቀችው ሰርፕራይዝ ሳይሆን አስደንጋጭ ነገር ተከስቷል ማለት ነው። የጀመረችውን እዛ ጋር ሳትቋጭ እዚህ ጋር ሌላ ህይወት መጀመሯ እጅጉን ትልቅ ፈተና ሆኖባታል። የጀመርሽው ህይወት ዋጋ ያስከፍልሻል። በእኔ ጊዜና በገንዘቤ ላይ ስትቀልጂ ኖረሻል። እኔን ዋጋ አስከፍለሽኛል። እኔ የከፈልኩትን ዋጋ ደግሞ አንቺን እኔ አሁን አስከፍልሻለሁ በማለት መኝታ ቤቷ ድረስ እየተከታተላት እንግዲህ ጥሩ ጊዜ እንድናሳልፍ ፈልጋለሁ፣ የረሳነውን የፍቅር ጊዜ እንድናስታውስ ፈልጋለሁ፣ ከአንቺ ጋር መተኛት ፈልጋለሁ እስከ ማለት ደረጃ ደርሷል። ታዲያ ይሄንን አቶ አምነን ከሰማ ምን ይላል የሚለው ነገር እውነት ለመናገር ለአምነን የጄሪ ውርደት እና የጄሪ ማንነት የሚያረጋግጥበት ጊዜ ቅርብ ነው። ወደዚህ ቤት እንግዲህ የገባችው ገንዘብን ፈልጋ ነው። ጄሪን የመረጠው አቶ አምነን በንዴት በስሜታዊነት እንጂ ወዷትና አፍቅሯት እንዳልሆነ ሁላችንም እናውቃለን። በተከታታይ ባለፉት ቪዲዮዎች ላይ ተመልክተናል። አሁንም ቢሆን ከቤሊን ጋር ሲሆን ደስታ እንደሚሰማውና ጥሩ ስሜት ሰላም እንደሚሰማው ሲናገርም ይሄንንም ተመልክተናል። ከቤሊን ጋር ባሳለፉት ጊዜያቶች ውስጥ እንግዲህ ሁለቱም በጣም ደስተኞች ነበሩ። ነገር ግን አንተ የልጅ አባትና ባለትዳር ነህ፣ ይሄ ነገር ደስተኛ ቢያደርገንም አንተን ለማስደሰት ከአንተ ጋር በወጣም ግን ስህተት ላይ እንዳለው እረዳለው። አንተን ግን እንዲደብረ ስላልፈለግኩኝ ነው ከአንተ ጋር የወጣሁት፣ አንተ ፈታ እንድትል ስለፈለግኩኝ ነው። ጄሪን ልትንከባከባት ይገባል፣ ልጅህን በሆድ ይዛለች ነበር ስትለው የነበረው። እሱም አንቺን የሚያስደስትሽ ከሆነ እሺ አደርገዋለሁ፣ ችግር የለውም የሚል ምላሽን ነው የመለሰላት። ታዲያ ውሏቸው በጣም ያማረና ደስ የሚል የፍቅር ጊዜ መዝናኛ ቦታ ላይ አሳልፈዋል። ወደ ቤት ከገቡ በኋላም ሁለቱ በመኝታ ቤታቸው ይለያይ እንጂ ልባቸው ሲተሳሰብ በፈገግታ ስለዋሉት ውሎ እያሰቡ ሁለቱም በደስታ ሌሊታቸውን አሳምረው አድረዋል። ነገር ግን አቶ አምነን ወደ መኝታ ቤቱ በገባ ሰዓት ሙስጠፋና ጄሪ መኝታ ቤት ነበሩ።
እንግዲህ በር ዘግቶ ልክ እንደ ባል ሙስጠፋ ገና ከመምጣቱ እዚህ ማንም ስለሌለ አብረን ጊዜ እንድናሳልፍ እፈልጋለሁ እያለ እያስቸገራት ነበረ። ጄሪ ግን ውጣልኝ፣ ምን ልትሰራ መጣህ? ወደ ህይወቴ ለምን መጣህ? እባክህ ተወኝ ብትልም ህይወቴን በጥብጠሻል፣ እኔ የከፈልኳትን ዋጋ አንቺ መክፈል አለብሽ። እኔ የምፈልገው ሱፍ ለብሼ አንቺን ማግባት፣ አንቺን የራሴ ማድረግ፣ የተውነውንና ያቋረጥነውን ጥለሹ የመጣሽው ፍቅር ማደስ እፈልጋለሁ፣ ከአንቺ ጋር መሆንን እፈልጋለሁ እያለ ይገኛል። ጄሪ ታዲያ አሁን ላይ መፍትሄዋ ምንድን ነው? እውነት ለመናገር ከባድ ነው። እንደዚህ አይነት ነገር ከባድ ነው። ጄሪ ውርደቷ ደርሷል። አቶ አምነን በሩን ሲያንኳኳ መግቢያ ቀዳዳ ነው ያጡት። ሁለቱም እንግዲህ ሽንት ቤት ነበረ ሲገባ የነበረው ሙስጠፋ። እሷ ተደናግጣ ስትርበተበት፣ እሱ ግን ምንም የመደንገጥ ስሜትም አልተሰማውም። ሙስጠፋ ታዲያ የድንጋጤ ስሜት ያልተሰማው ለምንድን ነው ካልን ፍቅረኛዬ ናት ብሎ መናገር ስለሚችል በሙሉ አፉ ይሄንን መናገር ይችላል። ጄሪ ግን ያ ከተሰማባት እዛ ጋር የገባችበት አላማና እቅድ እንደሚፈርስ ስለምታቅ እንዲሁም እንግዲህ የእርግዝናሽ ከሁለት ሰው ነው ያረገሽው ወይስ ደግሞ ልጅሽ የማ እንደሆነ ግራ እስከምትጋቢ ድረስ ነው የሚሆነው ብሏል። ይሄ ነገር እንዴት ነው? ወዴት ነው? እውነት ጄሪ አርግዣለሁ እያለች ያለችው ከአቶ አምነን ነው ወይስ ከነበረው ከሙስጠፋ ነው የሚለውም ሌላ አጠራጣሪ ጉዳይ ነው። ወይም ደግሞ ሁለቱም ላይ እንደለመደችው ቁማር እየተጫወተች የምትገኝ ይመስልናል። ምክንያቱም ሙስጠፋንም ቢሆን ብዙ ገንዘቦችን ከሱ ላይ እያስቸገረች እየወሰደች እንደነበረ በራሱ አንደበት እንግዲህ ተናግሯል። አቶ አምነን ወደ መኝታ ቤት በገባበት ሳት ላይ ታዲያ በሩ ተቆልፎ ስለነበረ ለምን መጣክ? እንዴት መጣክ ነው ያለችው። ገና በሩ ስትከፍት እንግዲህ ባል ሲመጣ እንኳን መጣህልኝ ነው የሚባለው። እሷ ግን በድንጋጤ የምትለው ሁላ ግራ ገብቷት እየተርበተበተች እየተንተባተበች እየተጣደፈች ነበረ። ምን ሆነሻል? በርስ ቆልፈሻል? ምንድን ነው? ሳንኳኳ ደግሞ አትከፍቲም ነበር የተባለችው። እሷም ብርድ እንዳይገባ ብላለች። በጣም ነው የሚያስቀው። እውነት ለመናገር ብርድም በቁልፍ መከላከል ተጀምሯል። እኛ የምናውቀው በጃኬት በኮትና በብርድ ልብስ ነበረ። ጄሪ ጋ እንግዲህ የድንጋጤዋ ምላሽ የሆነው በቁልፍ በሩ የተቆለፈው ብርድ እንዳይገባ ነው ነበር ስትል የነበረው። ታዲያ አቶ አምነው ወደ ሽንት ቤት ሊገባ ሲል ሮጥ ብላ ሄዳ ልጃችን ይፈልግሃል ነበር፣ ገና ላልተወለደ ልጅ እንደዚህ አትበይ ጄሪ፣ ምን ሆነሻል ነው ያላት። ቤሌን ልትንከባከባት ይገባል ስላለችው ብዙም መጥፎ ቃልን አልተናገራትም፣ እንደዚሁም አልጮህባትም። በፊት ግን እኔ ስለ ልጅ የማስብበት ጊዜ አይደለም እያለ ተደጋጋሚ ሲናገራት ሰምተን ነበረ። ሙስጠፋን እንግዲህ ሽንት ቤት ደብቃ አስቀምጣ አቶ አምነን እንቅልፍ ሸለብ ካደረገው በኋላ ነው ይዘው ከቤት የወጣችው። በዚህ ሁሉ ውስጥ ደግሞ ሲፈን የት ሄደ? ይሄ ሰውዬ ነገሮችን ሊያበላሽ ነው በማለት በጭንቀት ላይ ነበረች። ስልክ የሞከረችለት ነበረ። እኔ እንደውም የሆነ ሰዓት ላይ እንደው ምን አለበት ስልኩ ጠርቶ አምነን በሰማና እዛ ሽንት ቤት ይዞት የጄሪ ጉድ በተጋለጠ ውሽማ አስገብታለች የሚለው ብዬ እንደው በጉጉት ነበር የጠበቅኩት። ምን አለ እኔ ካሜራማን ሆኜ በነበረ እንደዛ ነበር የማደርገው ማለት ነው። እናማ ወይዘሪት ሜርሲም ከቤት ወጣ ብላለች። የሆነ እቅድና አላማ ያላት ትመስላለች። እንግዲህ በድርጅቱ መኪና እንደምትመለስም ስትናገር ነበረ። ታዲያ ወታደራ የተመለሰችበት ምክንያቱስ ምንድን ነው ካለን፣ ያው እዛ ቤት የገባችበት የራሷ አላማና እቅድ ስላላት አላማዎቿን እንግዲህ ለማሳከት ወጣ እያለች ትገኛለች። ታዲያ ሞርዚና ሁሎቹንም ሴቶችን በእያንዳንዷ ላይ ተቆጣጣሪ ቃል እናዘጋጅታላቸዋለች። ቃል የሴቶችን መውጣት መግባት ውሎ ስራቸውን ሁላ እየተመለከተና እየተከታተለ ይገኛል። እዛ ቤት እንግዲህ ዘበኛ ሆኗል ማለት ነው። ያው በቅርቡ የደረሰበትን መረጃ አሳውቋታል። ሜርሲ እንግዲህ ስለ ባሏ መናገር ባትፈልግም አሁን ግን ስለ ባሏ አቶ ሙስጠፋ አውቋል። ይሄንን ደግሞ በአካል ተገናኝተን ነው የምናወራው ብሏል ሞርዚናን። ታዲያ ብር ፈልጋለሁ ብላ እሷም ገንዘብ አስገብታለታለች። ሞርዚና እንግዲህ ጥሩ ስራ ላይ ነው የምትገኘው።
ሲፈንንም ቢሆን በአግባቡ እየተከታተለቻት ትገኛለች። ሲፈን እዛ ቤት ውስጥ እንግዲህ ሙስጠፋን ከመጣች በኋላ እባክህ አቶ አምነን ጥሩ ሰዎች እንደሆናቸው አውቃለሁ። እኔን ያለምንም መሰልቸት እዚህ ቤት ለሚስትነት ባልመረጥም እንኳን በሰላም እየኖርኩኝ እገኛለሁ። ሙስጠፋ ደግሞ ወንድሜ ነው። እኔን በፊት ሲረዳኝ ነበረ። አሁን ላይ አደጋ ደርሶበት እናቱ በመኪና አደጋ ጠፍታ ሞታበታለች። ችግር ላይ ነው ያለው። ቢያንስ ከተላላኪ ጀምሮ እዚህ ቤት ስራ እንድትፈልግለት እንድታዘው እፈልጋለሁ። የሆነውን ስራ መስራት ይችላል፣ ከዚህ እንዲሆን እፈልጋለሁ ብላለች። አቶ አምነን እንግዲህ ስሜቱ የእናት ማጣት በጣም ይገባኛል፣ አይዞህ ወንድሜ ነበረ እንግዲህ ሲል የነበረው። አቶ አምነን ሙስጠፋ እዛ ቤት እንዲቆይ ፈቅዷል። ኦልሬዲ ሲፈን እንግዲህ ያደረገችው ነገር እዛ ቤት ሙስጠፋ የመቆየት ሂደቱን ብታስተካክልም የራሷን ዓላማ ለማሳከት እንዲመቻት ያደረገችው ድርጊት ነው። ይህንን ሁላችንም እናውቃለን። ሞር ዚና እንግዲህ ሲፈን የዶለተችውን መዶለትን በደንብ ስለምታውቅ እሱንም ቢሆን ያው ዝም ብላ የምትቀበል አይደለም፣ ጊዜ እየጠበቀችላት ነው። ሌላኛው እንግዲህ ቃል ቤሌን ከኔ ጋር እንድታደር ፈልጋለሁ እያለ ነው። ከባዱ ነገር ይሄ ነው እንግዲህ። ይሄንን ደግሞ ጄሪን እንድታመቻችልኝ እያላት ይገኛል። ሙስጠፋ 500,000 ብር እንድታመጪ እፈልጋለሁ፣ የምጠቀምበት ገንዘብ ያስፈልገኛል ነው እንግዲህ። ቀጭን ትዕዛዝ ታዛለች ጄሪ እንግዲህ አቶ አምነንን አይደለም ገንዘብ ልትቀበል በስነ ስርዓት እንኳን ማውራት አትችልም። በጣም ነው የምደነግጠው የምትፈራው። እሱንም ደግሞ ገንዘብ ምን ብላ ትጠይቃለች? መቼስ ገንዘብ ለመጠየቅ ገና ሚስትነቷ ራሱ አልተረጋገጠም እና ገንዘብ እንድታመጭ ይፈልጋለሁ ብሎ ፍጠጥ፣ ለዛውም በዚህ 2 ቀን ውስጥ 500,000 ብር እፈልጋለሁ ብሏታል። እሷም ግራ ተጋብታ ምንድን ነው ማድረግ ያለብኝ ነበረ ስትል የነበረው ያው ገንዘቡን የማታመጣ ከሆነ ውርደትና ቅሌቷን ስለምታውቅ ያላት አማራጭ ገንዘቡን ለመስጠት መስማማት ነው። በጣም ተጨንቃለች። ማታመጪ ከሆነ ያው ለአቶ አምነን ነው የተባለችው ማስጠንቀቂያ ተሰጥቷታል። እሷም እንግዲህ የቅርብ ጓደኛው ቃል ጋር በመሄድ 500,000 ብር አላለችም። ያንን 500,000 ብር ለመቀበል ግን አቶ አምነንን ከኔ በበለጠ አንተ ስለምታውቀው ገንዘብ አንዳንድ ነገሮች ለራሴ የምገዛባቸው ገንዘቦች ያስፈልጉኛል። ስለዚህ የማረገው ነገር ግራ ገባኝ፣ ብጠይቀው ይደብረው ይሆነው የነበረ ብላ ስታማክር የነበረው እሱም እና እንድጠይቅልሽ ትፈልጊያለሽ ነው ያለው። ይህንን አጋጣሚ ልጠቀምበት ይገባል ነው ያለው። አንተ የፈለግከውን ነገር ደግሞ እኔም ውለታዋን ከፍላለሁ፣ የፈለግከውን ማድረግ እችላለሁ ስላለች ኦኬ እጅ በእጅ ከሆነ ችግር የለውም ጠይቅልሻለሁ፣ ገንዘቡን አታስቢ፣ አንቺም አሁኑኑ እኔ ምልሽን እንድታደርግልኝ ፈልጋለሁ ብሏል። እንግዲህ በአሁን ሰዓት ላይ የሆነ ነገር ለማግኘት የሆነ ነገር ግዴታ ነው። ጊዜው ሰልጥኗል። እኛ ማዳም ቤት ቁጭ ብለን ብዙ ያላወቅነው ነገር ብዙ ያለፈን ነገር ያለ ይመስለኛል። አሁን ላይ በነፃ ሰው ለሰው ምንም አያደርግም። በቃ መረጃ ለመስጠት ክፍያ ያስፈልጋል። ነፃ አገልግሎት የሚባል ነገር የለም። አንድ መረጃ ከተሰጠ በኋላም እንግዲህ ግዴታ ገንዘብ አስፈላጊ ነው። ነፃ የሚባል ነገር የለም። ይሄ ነገር እንዴት ነው? እናንተ ምን አስባችኋል? ምን ይመስላችኋል ማለት ነው? እናም እሱም እንግዲህ ሲላት የነበረው ቤሌንን ከኔ ጋራ እንድታድር አድርጊ፣ ከኔ ጋር እንድትሆን እፈልጋለሁ ነው ሲላት፣ እውነትን ነው የምርክን ነው ወይስ አቶ አምነን እሷን ፈትንልኝ ብሎክ ነው ነበረ ስትል የነበረው። መቼስ ተጠራጥራለይ። ታዲያ ቢሆንም አረ ለምን ብዬ ቤሌንን ከኔ ጋር እንድትሆን ስለፈለግኩኝ ነው። ቀላል ነው። ከዛ በኋላ አንቺም የፈለግሽውን ነገር ታገኛለሽ ነበረ ሲላት የነበረው። አስባበት እንግዲህ ግዴታ ብሩንም ማግኘት ስላለባት፣ አንደኛ ደግሞ ቤሊን ከሙስጠፋ ጋር አደረች ማለት ከአቶ አምነን ህይወት ትወጣለች ብላ ነው እየተረዳችው። እንደዛ ከሆነ አምነን የብቻዬ የግሌ ይሆናል ማለት ነው፣ ይሄንን በቃ አድርገዋለሁ ብላ ተስማምታለች። እውነት ቤሌንን ላቶ ቃል ማድረግ ትችላለች ወይ? ከሱ መቼስ አስክራ የሆነ መድኃኒት ሰጥታ ፍዛና ደንዝዛ ካልሆነ በስተቀር ቤሌን ፈልጋና ወዳ የምታደርገው ነገር አይደለም።
ይሳካላታል ብዬ አላስብም በጭራሽ። ምክንያቱም ቤሌን እዛ ከሴቶቹ ጋር አትቀራረብም፣ ከእናት ሳራ ጋር ብቻ የምትቀራረበው እንጂ ሌሎቹን አታምናቸውም። በጣም ነው የምትጠራጠራቸው። በጠዋቱ እንግዲህ ቤሌን እና አቶ አምነን ከእንቅልፋቸው በተነሱበት ሰዓት ላይ ሁለቱ ናቸው እንግዲህ የመጀመሪያ በጠዋት የተገናኙት። በዚህ ሰዓት በጠዋት እንዴት አደርሽና እንዴት አደርግ ከተባባሉ በኋላ ስለ አዳራቸው እያወሩ ነበረ። ሁለቱም እንግዲህ ደስ የሚል አዳርን እንዳደሩ እንዳሳለፉ እየተናገሩ ነበረ። ደስ የሚል ነበረ። ትናንት ስላሳለፍነው ነገር እያስታወስኩኝ በጣም ተደስቼ ነው ያደርኩት ነበር ሲል የነበረው። እሷ እኔ ጋም ተመሳሳይ ነው ያለችው እና ሁለቱም ደስ የሚል ሌሊትን እንዳሳለፉ እንግዲህ ተናግረዋል። ፍቅር እንግዲህ እንደዚህ ነው፣ ምንም ሳይከፈልበት መደሰት ማለት ነው። ታዲያ በዚህን ሰዓት ሁለቱ እያወሩ በነበረበት ሰዓት ላይ ቃል በድንገት መጥቶባቸዋል። እነሱ በደስታና በፈገግታ እያወሩ ነበረ። ቢሆንም ግን ቃል ባያቸው ሰዓት ላይ በተለይ ቤሌንን እንዲህ በጠዋት ከአቶ አምነን ጋር ምን ትሰሪያለሽ ብሎ እንግዲህ ለመቆጣጠር ያው ሙከራ ያደረገ ሁላ ነው የሚመስለው። አይ እዚህ መንገድ ላይ ተገናኝተን ነው እንጂ ምንም አላደርግም፣ በጠዋት ደግሞ ያው ተነስቼ ነው ያለችው። እንግዲህ ተነስታ ነው። ግን እንደዚህ ቆንጆ ሆነሽ በአቶ አምነን ያለመመረጥሽ በጣም ይገርማል። እንዴት አልተመረጥሽም? ለምን አልተመረጥሽም ነበር ሲላት የነበረው። መልክ እኮ አያስመርጥም፣ የመልክ ታጥቦ አይጠጣም ነው ስትል የነበረው። ለምን ከኔ ጋር አትሆኝም? ለምን ጥሩ ጊዜ እንድታሳልፊ ደስተኛ እንድትሆኝ አደርግሻለሁ፣ ከኔ ጋር ጊዜ ብታሳልፊ እያለ እንግዲህ ለራሱ እንደ ጅንጀና ሞክሯል። ያው እሷ የምታፈቅረው አቶ አምነንን ነው። ከእሱ ጋር ምን ታደርጊያለሽ ብትባልም አጋጣሚ ተገናኝተን እንጂ ከባለትዳር ወንድ ጋር ምን ላደርግ እችላለሁ ነበረ ስትል የነበረው። ስላሰብክልኝ እንግዲህ አመሰግናለሁ በማለት ነው ጥላው የሄደችው። እሱ ያው ለራሱ ፈልጓታል። አሁን ላይ በራሱ መንገድ እሷን ማግኘት ስላልቻለ በመያዣ እንግዲህ ወጥመድ ለመዘርጋት ተዘጋጅቷል ማለት ነው። ሜርሲና ጄሪ እንግዲህ ግብ ግብ ውስጥ ነው ያሉት። ጄሪ ሜርሲ ላይ ጮክ ብላ እየተናገረች ነው። ግን ይሄ ጮክ ብሎ መናገሩ ዋጋ የሚያስከፍላት ይመስለኛል። ምክንያቱም መረጃ ይዛባታለች። በአቶ አምነን ማንም ከመጣብኝ ማንንም አልሰማም፣ ከህይወቴ ከትዳሬ እንድትወጪ እፈልጋለሁ፣ እንድትበጠብጭኝ አልፈልግም ከዚህ በኋላ የሚል ንግግር ስትናገር እንግዲህ ሰምተናታል። እንደው ሴቱ ሰው ሁሉ ዛሬ እኔ ላይ ነው የተነሳው ነበር ስትል የነበረው ሜርሲ እንግዲህ ወታድራ ስትመለስ እንደው በሰላም አልተቀበሏትም። ካለኔ አዳር እንዴት ነበረ ስትል እንግዲህ በጣም ከበፊቱ በተለየ በጣም ጥሩ ነበር ነው የተባለችው ማለት ነው። እንደዚህ እንግዲህ አንዳንድ የሚጠላ ሰው እኮ ሲኖር እንደዚህ ነው የሚባለው። ያው ሌላ ምንም አማራጭ የለምና ሰው ሁሉ ዛሬ እኔ ላይ ነው የተነሳው እያለች ነበረ ሜርሲ ውዴ። እንግዲህ ያቺ ቢጫ ጸጉር አስከፈታሽ ነው ወይ እያሉ ነበረ። ጄሪ እንግዲህ በጣም ተናዳባታለች በሜርሲ ምክንያቱም አቶ አምነንና እሷን ለማጣላት እያደረገች ከሲፈን ጋር ተመካክራለች ስለተባለ ይሄንን ስለሰማች ነው። ለማንኛውም ዛሬ በዚህ እናበቃለን። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። በያላችሁበት ሰላማችሁ ይብዛ። ቪዲዮ ላይክ ማድረጋችሁ አትርሱ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሰብስክራይብ ዶንት ፎርጌት ሰብስክራይብ። ቶሎ እስኪ 1000 ሰብስክራይብ እንሙላ።